ሁልጊዜም የሌላውን ጥቅም በመንጠቅና በሰው ደጅ ላይ ጣልቃ በመግባት የምትታወቀው ካይሮ ዛሬም ያንኑ አሮጌ አመሏን ይዛ በሆርሙዝ ወሽመጥ ላይ ብቅ ብላለች። ግብጽ በገዛ አፍንጫዋ ስር ያለውን የስዊዝ ካናልን የፖለቲካ መቆመሪያ ማድረጓ ሳያንሳት አሁን ደግሞ የአሜሪካ ታዛዥ አሽከር በመሆን የኢራንን ስልታዊ መተላለፊያ የሆርሙዝ ወሽመጥን ላስተዳደር እያለች ትገኛለች ነው የተባለው። ሮይተርስ ይዞት በወጣው ዘገባ ግብጽ ከሌላኛው አጋሯ ሳውዲ አረቢያ ጋርና ከቱርክ ጋር በመሆን የሆርሙዝ ወሽመጥን እንደ ስዊዝ ካናል አድርገን እኛ እንያዘው በማለት ላይ ይገኛሉ። ይህም ግብጽ የማይጠገብ ቀጠናዊ ቀውስ ፈጣሪነቷንና እንደ አባይ ሁሉ የሌላውን የመመኘት ቅዠቷን ዳግም ያሳየችበት ክስተት ሆኗል። ይህ በግብጽና በግብረ አበሮቿ የተጠነሰሰው አዲስ ሴራ መርከቦችን በመጠበቅ ስም የቴህራንን ስትራቴጂካዊ እስትንፋስ ለመቀማት የታለመና የሆርሙዝን ወሽመጥ ወደ ግብጽና መሰሎቿ የግል ንብረት ለመለወጥ የሚደረግ አደገኛ የፖለቲካ ቁማር ነው። ለዘመናት ኢራን እንደ ብቸኛ ቁልፍ ስትጠቀምበት የቆየችው ይህ ስልታዊ መተላለፊያ አሁን በጎረቤቶቿና እንደ ግብጽ ባሉ የአሜሪካ አሽከር አማካኝነት የባለቤትነት ካርታዋን ለመንጠቅ ረቂቅ ሴራ እየተሰራባት መሆኑ ተሰምቷል። ቱርክ፣ ግብጽና ሳውዲ አረቢያ ያዘጋጁት አዲሱ የወሽመጡን እናስተዳደር እቅድ በኢራን ደጅ ላይ የተሰነዘረና ቴህራንን ከጨዋታ ውጭ ለማድረግ ያለመ አደገኛ ጨዋታ መሆኑን ብዙዎች እየተናገሩት ይገኛሉ። ስለዚሁ ጉዳይ ሶስቱ ሀገራት ማለትም ግብጽ፣ ሳውዲ አረቢያና ቱርክ በፓኪስታን መወያየታቸውን ሮይተርስ ይዞት በወጣው ዘገባ መመልከት የቻልን ሲሆን ይህ እንቅስቃሴ ለመርከቦች ደህንነት በሚል ስም የኢራንን ጠጣር የጂኦፖለቲካዊ መሳሪያዋን በብልሃት የመግፈፍና ወሽመጡን ወደ አዲስ የዓለም አቀፍ የቁጥጥር ማዕከልነት የመለወጥ ስውር ግብ የሰነቀ አደገኛ ውጥን ሆኖ ቀርቧል።